የሐዋርያው ጴጥሮስ መልእክት አንደኛ ምዕራፍ 1 የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጶዶቅያ፣ በእስያና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ አውቋቸው ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጨባቸውና በመንፈስ አማካኝነት ለተቀደሱት ጸጋና ሰላም ይብዛላችሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረት የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋና ለማይበላሽ ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻ ዘመን ሊገለጥ ለተዘጋጀ ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናና ክብርን ውዳሴን እንዲያስገኝላችሁ ነው። እርሱም ሳታዩት ትወዱታላችሁ፣ አሁን ሳታዩትም በእርሱ ታምናችኋል። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ይላችኋል። የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት ተግተው የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። አሁን ግን ከሰማይ በተላከላቸው መንፈስ ቅዱስ ወንጌልን ባበሰሩላችሁ ሰዎች የተናገሯችሁን ነገር ባወሯላችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላችሁ። መላእክት እንኳን ሳይቀሩ እነዚህን ነገሮች ይመኛሉ። ስለዚህ ልባችሁን አዘጋጁ፣ ራሳችሁን ግዙ። ተስፋችሁን ኢየሱስ ክርስቶስን ሲገለጥ ለእናንተም በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩባቸው የነበረውን ክፉ ምኞት አትከተሉ። ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏልና። ለሰው ሁሉ ሳያዳላ በእያንዳንዱ ላይ እንደየሥራው የሚፈርደውን አባት ብላችሁ የምትጠሩት ከሆነ በዚህ ምድር በእንግድነት ስትኖሩ በፍርሃት ኑሩ። ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም፣ በክርስቶስ ክብር ደም ነው። እርሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ስለ እናንተ ተገለጠ። በእርሱም አማካኝነት ከሞት ባስነሳውና ክብሩን በሰጠው በእግዚአብሔር ታምናላችሁ። ስለዚህ እምነታችሁና ተስፋችሁ በእግዚአብሔር ላይ ነው። እንግዲህ ለእውነት በመታዘዝ ነፍሳችሁን ስላነጻችሁ ለወንድሞቻችሁ ቅን ፍቅር ይኑራችሁ። እርስ በርሳችሁ አጥብቃችሁ ከልብ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነ ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ምክንያቱም መጽሐፍ እንደሚል ሥጋ ለባሽ ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ጸንቶ ይኖራል። የተሰበከላችሁም የምስራች ቃል ይህ ነው።
ምዕራፍ 2 እንግዲህ ክፋትን ሁሉ፣ ማታለልን ሁሉ፣ ግብዝነትን፣ ቅንዓትንና ሐሜትን ሁሉ አስወግዱ። በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙት፣ ጌታ መልካም መሆኑን ቀምሳችኋልና። በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደዚህ ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔር ደስ የሚያሰኘውን መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። ምክንያቱም በመጽሐፍ እንዲህ ተብሎ ተጽፏልና፣ እነሆ የተመረጠና ክቡር የሆነ የማዕዘን ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን ከቶ አያፍርም። እንግዲህ ለእናንተ ለምታምኑት ይህ ድንጋይ ክቡር ነው፣ ለማያምኑት ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ደግሞም ሰዎችን የሚያሰናክል የሚጥላቸው አለት ሆነ። የሚሰናከሉት ቃሉን ባለመታዘዛቸው ነው፣ የተመደቡት ለዚህ ነውና። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእግዚአብሔር ለራሱ የተለያችሁ ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እለምናችኋለሁ። ምንም እንኳን ክፉ እንደምትሰሩ አድርገው ቢያሟችሁ፣ ለፍርድ በሚመጣበት ጊዜ መልካሙን ሥራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ። ስለ ጌታ ብላችሁ ለምድራዊ ባለስልጣናት ሁሉ ተገዙ። የበላይ ባለስልጣን ስለሆነ ለንጉሥ ቢሆን ወይም ክፉ አድራጊ ሰዎችን ለመቅጣት በጎ አድራጊዎችን ለማመስገን እርሱ ለሾማቸው ገዦች ታዘዙ። ምክንያቱም መልካም በማድረግ ያለ አዋቂዎችን ከንቱ ንግግር ዝም እንድታሰኙ የእግዚአብሔር ፈቃድ ነውና። እንደ እግዚአብሔር አገልጋዮች ሆናችሁ በነፃነት ኑሩ እንጂ ነፃነታችሁን የክፋት መሸፈኛ አታድርጉት። ለሰው ሁሉ ተገቢውን አክብሮት ስጡ። ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። እናንተ አገልጋዮች ሆይ ለደጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለክፎች በፍጹም አክብሮት ታዘዙ። ስለ እግዚአብሔር ሲል የግፍ መከራን የሚቀበል ሰው ምስጋና ያገኛል። ክፉ ሥራ ሰርታችሁ ብትቆጡና ብትታገሱ ምን ምስጋና ይኖራችኋል? ነገር ግን መልካም ሥራ ሰርታችሁ መከራ ብትቀበሉና ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ያስገኛል፣ የተጠራችሁትም ለዚሁ ነውና። ምክንያቱም ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌ ሊተውላችሁ ነው። እርሱ ኃጢአት አላደረገም፣ በአፉ ተንኮል አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራ ሲደርስበት አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ። በእርሱ ቁስል እናንተ ተፈውሳችኋል። ቀድሞ እንደ ጠፉ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ምዕራፍ 3 ሚስቶች ሆይ እናንተ እንደዚህ ለባሎቻችሁ ተገዙ። አንዳንድ ለቃል የማይታዘዙ ቢኖሩ ያለ ቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። የሚሆነው ንጹሕና ፍጹም አክብሮት የተሞላው ኑሯችሁን ሲመለከቱ ነው። ውበታችሁ በውጫዊ ነገሮች በመሽሞንሞን ይሁን፣ ሹሩባ በመሰራት በወርቅ በማጌጥና በልብስ አይሁን።
ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። ተስፋቸውን በእግዚአብሔር ላይ የጣሉ የቀድሞ ቅዱሳት ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበርና። ሳራም አብርሃምን ጌታዬ እያለች ትታዘዘው ነበር። እናንተም ምንም ሳትፈሩ መልካም ብታደርጉ የእርሷ ልጆች ናችሁ። ባሎች ሆይ እናንተ ደግሞ ጸሎቶቻችሁ እንዳይደናቀፍ በኑሯቸው ሁሉ ለሚስቶቻችሁ አስቡላቸው። ደካሞች ስለሆኑና የሕይወትንም በረከት አብረዋችሁ ስለሚወርሱ አክብሯቸው። በመጨረሻ ሁላችሁ በአንድ ሐሳብ ተስማሙ፣ እርስ በርሳችሁ ተሳሰቡ፣ እንደ ወንድማማች ተዋደዱ፣ ሩሩዎች ትሑታን ሁኑ፣ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው። ስለዚህ ሕይወትን የሚወድ መልካሙን ቀኖች ሊያይ የሚፈልግ ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። ከክፉ ይራቅ፣ መልካምንም ያድርግ፣ ሰላምንም ይፈልግ ይከተላትም። ምክንያቱም የጌታ ዓይኖች ጻድቃንን ይመለከታሉና ጆሮቹም ጸሎታቸውን ለመስማት የተከፈቱ ናቸው። የጌታ ፊት ግን በክፉ አድራጊዎች ላይ ነው። መልካም ነገር ለማድረግ ብትቀኑ የሚጎዳችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራ ቢደርስባችሁ ብፁዓን ናችሁ። ዛቻቸውን አትፍሩ፣ አትታወኩ። ክርስቶስን ጌታ አድርጋችሁ በልባችሁ ቀድሱት። እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሁኑ። ነገር ግን ይህንን ሁሉ በትህትና በአክብሮት አድርጉት። በክርስቶስ ያላችሁን መልካም ጠባይ አክፋፍተው የሚናገሩ ሰዎች በሐሜታቸው እንዲያፍሩ በጎ ሕሊና ይኖራችሁ። የእግዚአብሔር ፈቃድ እንዲህ ከሆነ ክፉ ሰርቶ መከራ ከሚቀበል ይልቅ መልካም አድርጎ መከራን መቀበል ይሻላል። እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስ ሄዶ በወህኒ ቤት ለነበሩ ነፍሳት ሰበከላቸው። እነዚህ በወህኒ የነበሩት ነፍሳት ቀድሞ በኖኅ ዘመን መርከብ ሲሰራ እግዚአብሔርን በትዕግስት ይጠብቃቸው የነበሩ እምቢተኞች ናቸው። በውሃ የዳኑት ጥቂት፣ ይኸውም 8 ሰዎች ብቻ ነበሩ። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናቸዋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹሕ ሕሊና በእግዚአብሔር ፊት የሚቀርብ ማማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው። እርሱም ወደ ሰማይ ወጥቶ በእግዚአብሔር ቀኝ አለ። መላእክትና ስልጣናት ኃይላትም ተገዝተውለታል። ምዕራፍ 4 እንግዲህ ክርስቶስ በሥጋው መከራን ስለተቀበለ እናንተ በዚህ ዓላማ ታጥቃችሁ ተነሱ። ምክንያቱም በሥጋው መከራን የሚቀበል ሰው ኃጢአትን ትቷል። ከዚህ የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፈቃድ እንጂ እንደ ሥጋ ምኞት አይኖርም። አሕዛብ ፈቅደው እንደሚያደርጉት በመዳራት፣ በሥጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል። ይህንን በመሰለ ብኩን ሕይወት ከእነርሱ ጋር ስለማትሮጡ እንግዳ ሆኖባቸው በመደነቅ ይሰድቧቸዋል። ነገር ግን በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣል። ወንጌል ለሙታን እንኳን ሳይቀር የተሰበከው በዚህ ምክንያት ነው። ስለዚህ እንደ ማንኛውም ሰው በሥጋ ይፈረድባቸዋል፣ በመንፈስ ግን እንደ እግዚአብሔር ፈቃድ ይኖራሉ። የሁሉ ነገር መጨረሻ ተቃርቧል። ስለዚህ መጸለይ እንድትችሉ ንቁ። አእምሮ ይኑራችሁ፣ ራሳችሁንም የምትገዙ ነው። ፍቅር ብዙ ኃጢአትን ይሸፍናልና ከሁሉ በላይ እርስ በርሳችሁ ከልብ ተዋደዱ። ሳታጉረመርሙ እርስ በርስ አስተናግዱ፣
እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል። ይኸውም እግዚአብሔር በኢየሱስ ክርስቶስ አማካኝነት እንዲከብር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይሁን፣ አሜን። ወዳጆች ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዓን ናችሁ። ከእናንተ ማንም መከራን የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራን አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፍር። ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷልና እንግዲህ ፍርድ የሚጀምረው በእኛ ከሆነ ለእግዚአብሔር ወንጌል የማይታዘዙ ሰዎች መጨረሻቸው ምን ይሆን? እንግዲህ ጻድቅ የሚድነው በጭንቅ ከሆነ አመፀኛው ኃጢአተኛው እንዴት ሊሆን ይሆን? ስለዚህ እንደ እግዚአብሔር ፈቃድ መከራ የሚቀበሉ ሁሉ ነፍሳቸውን ለታመነ ፈጣሪ አደራ ሰጥተው መልካም ማድረጋቸውን ይቀጥሉ። ምዕራፍ 5 እንግዲህ ከነርሱ ጋር እኔም ሽማግሌ እና የክርስቶስ መከራ ምስክር የሆንኩኝ እንዲሁም ወደፊት የሚገለጠው ክብር ተካፋይ የምሆን በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ። የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን። እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን የእረኛ አለቃ በሚገለጥበት ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። ጎልማሶች ሆይ እናንተ እንዲሁ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ በመከባበር ትህትና ልበሱ። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ራሳችሁን የምትገዙ ሁኑ፣ ንቁም። ጠላታችሁ ዲያብሎስ የሚውጣውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ያዞራል። በዓለም ዙሪያ ያሉት ወንድሞቻችሁ ተመሳሳይ መከራ እንደሚቀበሉ አውቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ እርሱ ራሱ መልሶ ያበረታታችኋል፣ አጽንቶም ያቆማችኋል። ኃይል ከዘላለም እስከ ዘላለም ለእርሱ ይሁን፣ አሜን። እንደ ታማኝ ወንድም በምቆጥረው በስልዋኖስ አማካኝነት ይህንን አጭር መልእክት ጽፌላችኋለሁ። የጻፍኩላችሁም ልመክራችሁና የእውነተኛ የእግዚአብሔር ጸጋ መሆኑን ልመሰክርላችሁ ብዬ ነው። በዚህ ጸጋ ጸንታችሁ ቁሙ። ከእናንተ ጋር የተመረጠችው በባቢሎን የምትገኘው ሰላምታ ታቀርብላችኋለች። እንዲሁም ልጄ ማርቆስ ሰላምታ ያቀርብላችኋል። በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁም ሰላም ይሁን፣ አሜን።